ሰላም አለይኩም ወራህመቱላሂ ወበረካቱሁ። ይሄ የአንዲት አንቀጽ ፕሮግራማችን ነው። በዛሬው የአንዲት አንቀጽ ፕሮግራማችን በዋነኝነት ማንሳት የምፈልገው የቀለብ ጉዳይ በሚመለከት ነው። ቀለብ መስጠትን በተመለከተ በዋነኛነት ለልጆቻችን ቀለብ መስጠት ግዴታ እንዳለብን ይታወቃል። ከዛም በተረፈ ደግሞ እንደዚሁ ለትዳር ጓደኞቻችን እንደዚሁም ደግሞ ለወላጆቻችን ቀለብ የምንሰጥበት ግዴታ መኖሩን የቤተሰብ ህግ እንደዚሁም ደግሞ በሌሎች ህጎችም ላይ ተደንግጎ ይገኛል። ታዲያ የዚህን የቀለብ አለመስጠት ግዴታን በሚመለከት ምን አይነት ቅጣቶች ተጥለውበታል ወይስ ደግሞ ከዚህ ባለፈ ይህንን ማስፈጸም የሚቻልበት መንገድ ምንድነው የሚለው አንድ ጥያቄ የሚያስነሳ ጉዳይ ነው። ምክንያቱም በተለያዩ ሁኔታዎች ይቅርታ አድርጉልኝና በተለየ ሁኔታ ሴቶች ብዙ ጊዜ ባሎች ሊሰጡ የሚገባውን የቀለብ ግዴታዎች ሳይሰጡ ብዙ ጊዜ ሴቶች ሲስተጓጉሉ ወይም ደግሞ እናቶች ሲስተጓጉሉ ልጆች የማይገባቸውን ያስተዳደግ ሁኔታ ላይ ሲያድጉ ይታያልና ይህንን በሚመለከት ጥንቃቄ ለማድረግ እንደዚሁም ደግሞ የሚያስቀጣንን ቅጣት እንድናውቅ ነው የመጣሁት። ይህ የተደነገገው በወንጀል ህግ አንቀጽ 658 ላይ ነው። በወንጀል ህግ አንቀጽ 658 ላይ ፍቺ የጠየቀ ባለ ትዳር ወገን ሚስትም ትሁን ባል እንኳን ቢሆን ቀለብ የመቁረጥ ግዴታውን ያልተወጣ ወይም ደግሞ የመስጠት ግዴታውን ያስተጓጎለ ኢቭን ራሱ ለምሳሌ በወሩ መጨረሻ 500 ብር ወይም 5000 ብር የመቁረጥ ግዴታ ኖሮበት ያንን ግዴታውን ሳይቆርጥ ያስተጓጎለ ወይም ደግሞ ያንን ሰው ያንከራተተ እንደሆነ ያስጠይቀዋል። ከዛ ባለፈ እንደዚሁም ደግሞ በህግ አሁን ለምሳሌ የፍቺ ውሳኔ ከተሰጠ በኋላ ከስተዲ ወይም ደግሞ የልጅ አስተዳደግን በሚመለከት ለአንድ ወገን ልጅ እንዲያድግ በአንድ ወገን ጋር ልጅ እንዲያድግ ከተወሰነ በኋላ የቀለብ መቁረጥ ግዴታ ይጣልበታል ሌላኛው ወገን። ስለዚህ የቀለብ መቁረጥ ግዴታውን ያልተወጣ ያግለ እንደዚሁ ቅድም ባልኳችሁ መንገድ እንደዚሁ በፍቺም ቢሆን ፍቺው እስኪያልቅ ድረስ ለትዳር ጓደኛም ቢሆን ቀለብ ያልቆረጠ ለልጆች ቀለብ ያልቆረጠ ሰው የግል አቤቱታ ሲቀርብበት በመቀጮ ወይም ከ6 ወር በማይበልጥ ቀላል እስራት ያስቀጣዋል ማለት ነው። ስለዚህ ቀለብን በሚመለከት ፍርድ ቤት ወስኖብን ሳለ ነገር ግን አንቆርጥም እያልን የምናስተጓጉል ወንድም ሆነን ሴት ያለን እንደሆነ ከዛም ባለፈም እንደዚሁ ከልጆቻችን ባለፈ የትዳር ጓደኛችንን በሚመለከት ፍቺ እስኪፈጸምበት ጊዜ ያለው ድረስ ቀለብ ለመቁረጥ እምቢተኛ የሆነን እንደሆነ እስከ 6 ወር በሚደርስ ቀላል እስራት ያስቀጣናልና በዚሁ አግባብ እንድንመራ ለማለት ነው። አመሰግናለሁ።